ንያችሁን ስታስቡ ዓለምን አስቡ። ሙስሊም ጠባባል ብቻህን ቀላል ነህ፣ በወንድሞችህ ብዙ ነህ። እኔ እናንተ ብንቶ ባለቤት ይፈጥርለታል እሱ። እንተ ተወለ يستبدل قوما غيركم እናንተ ከተዋችሁት ሰዎች እናመጣለን ይላል አላህ አይደል? እስልምና እኮ ላ ኢላሃ ኢላላህ መግቢያው መውጫው ነው። ልጁ የሚያደርገው እሱ ነው። ሌላ ነገር የለውም። መጠመቅ መታጠብ ምናምን አትገባም። ላ ኢላሃ ኢላላህ መግቢያ ምን መውጫ ነው። ዛሬ የገዛ ሰዎች የትናንት ታሪክ እየተደገመ ረቧቸው ድንጋይ ማሰር ጀምረዋል አይደል? ከዚህ ዘመን በላይ ከመኖር የበለጠ የሚያሳፍር በዚህ ዘመን ከመገኘት የበለጠ ውርደት አለ ብዬ አላስብም። ግብጻዊ ዘፋኝ እኮ ነው ዘፋኝ። የገዛ ህፃናቶች እየተገደሉ እኔ የዘፈን ኮንሰርት ላይ አልገኝም ይቅርብኝ ስላለ እንደ ወንጀል ተቆጥሮ ሚዲያዎቹ ይንጫጩበት። ሁሉ ጊዜ ባርነትን ከአላህ ውጭ ስትመርጥ ውርደትንና መታዘዝን ለሌላ ስታደርግ ይሄንኑ ዑቡድያን ስትመርጠው ውርደቱን መርጠዋል። መጀመሪያ የመረጥከው መስመርን መከተል አማራጭ ነው። እኔ እናንተ የሚፈለግብን መስራት ነው። ውጤትኛ ድርሻ አይደለም። ውጤትኛ ነው ብላችሁ እንዳታስቡ። በታሪክ አጋጣሚ እኮ ዓለም الاسلام እስልምና ዓለም ለሁለት ተከፍሎ 3 ክፍለ ዘመን 280 ዓመት በዚህ ሶሪያ አዩቢዮች በዚህ ግብጽ ላይ ፋጥሚዮች ነው ለሁለት ተለያይተው እኮ ያሳለፉበት ዘመን አለ። ያንንም ተሻግረን ያላለፈ ነገር እኮ የለም። በዚህ ኡማ ላይ ያልደረሰ ያልመጣ ነገር የለም። እና ሐጃጅ ኢብኑ ዩሱፍ በመቶ ሺህ ሰዎችን በእጃቸው የገደሉ መሪዎችንም እኮ አስተሸክሞ ያሳለፈ ዲን ነው። ወስዷል። አላህ ግን ይወስዳል። السلام عليكم ورحمة الله وبركاته. እንዴት ናችሁ ወጣቶች? እናንተ የኡማው አመል ናችሁ ወይስ ዓለም ናችሁ? የኡማው ተስፋ ናችሁ ወይስ ስቃይ ናችሁ? ኢንሻአላህ ተስፋ ትሆናላችሁ። ያው ወጣቶች ጋር በተገናኘት ከምንም ነገር በላይ ደስ ይላል። ትልቅ ኃይል ስለሆነ ወጣቱ በትክክል ዲኑን ካወቀ የተፈጠረበትን ዓላማ ከተገነዘበ ለማህበረሰቡ ተስፋ ነው። በተቃራኒው ከሆነ ደግሞ ቅድም እንዳልነው ስቃይ ነው። በተለይ እንደኛ አይነት ሀገር ውስጥ በ70% በላይ ወጣት ተብሎ በሚታሰብበት ሀገር ላይ ትልቁ የሀገር ኃላፊነትና እናንተ ላይ ነው ያረፈው ማለት ነው። ወይም እዚህ ወጣት ኃይል ላይ ነው ያረፈው ማለት ነው። ታሪካችንን መለስ ብለን ስንመለከት የኛ ታሪክ በወጣቶች የደመቀ የወጣቶች ገድል፣ የወጣቶች ውጤት፣ የወጣቶች አጠቃላይ ከፊት መቆም ያመጣው ዛሬ እንድንደርስ ያደረገው ይሄን እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት ነሰረኒ ሸባብ ወከዘበኒ ሽዩኽ ይሉ ነበር። ወጣቶች ረዱኝ፣ ሽማግሌዎች አስተባበሉኝ ይላሉ። በዘመኑ ከፊታቸው ቆሞ የነብዩን ሪሳላ ወደፊት ለማራመድ ትልቁን ድርሻ የተወጡት ወጣቶች ናቸው። ነብዩ 40 ዓመታቸው ነበር። የነብዩ ተከታይ አቡበከር 37 ዓመታቸው ናቸው። አላህ ስራቸውን እንደላቸው እያለ ስትወርዱ ነው ዑመር እየቀነሰ ይሄዳል። ከዛ በታች ያሉት ከ30 ዓመት በታች አብዛኞቹ ደግሞ ከ20 ዓመት በታች የነበሩ ሪሳላውን ተሸክመው አማናውን ይዘው የሰው ዘርን ለለውጥ ወደፊት ያሻገሩት የማህበረሰብ አላህ የመረጣቸው ትልቁ ለዚህ ኡማ ያጫቸው ምርጥ ሰዎች እነዛ ወጣቶች ነበሩ። ዛሬ ወጣቱ ያለበት አህዋል በጣም ከባድ ነው። ኢላ መረሂመ ረቢ አላህ ያዘነለት ሲቀር የተፈጠረበትን ዓላማ ተረድቶ መስራት ያለበትን ነገር አሻራውን አስቀምጦ ለማለፍ የሚተጋው ወጣት በጣም ጥቂትና ውስን ነው። አብዛኛው በብዙ ነገር ውስጥ ገብቷል። አልባሌ ነገር ላይ ወድቋል፣ ተጠልፏል። ሸበከተ ተዋሱሉ ይሄ የሶሻል ሚዲያው እየወሰደው ያለው ትውልድ ቀላል የሚባል ቁጥር አይደለም። ለብዙ ነገር ሱስ ተጋላጭ ሆነ ካመለካከቱ ካስተሳሰቡ ጀምሮ በብዙ ነገር ውስጥ የተጠለፈ ሞዴል አድርጎ የሚያያቸው ወይ ፎሎወር ብዛት ያላቸውን ሰዎችና እንዲሁ ተከታይ ያላቸው ቁጥራቸው የገዘፈ ተሳዳቢዎችን የሚከተል የሚያዳምጥ በእነሱ የሚደነቅ ወጣት ውስጥ ነው ያለነው። ያው ፈተናዎቻችን ብዙ ናቸው። ስለዚህ በዚህ መሃል ደግሞ እንደናንተ አይነት ስለ ማህበረሰብ፣ ስለ ሀገር፣ ስለ ትውልድ የሚጨነቅ ስለ ዲኑ ስለተፈጠረበት ዓላማ ተጨንቆ የሚንቀሳቀስ ኃይል ቅድም እንደተገለጸልኝ ከ30 በላይ ቁጥር ያላችሁ የተለያዩ ድርጅቶች ኃላፊነት የያዛችሁ ወጣቶች ናችሁ እዚህ ፊት የተቀመጣችሁት። ሐቂቃ ተስፋ አለ። እኔ እዚህ ያላችሁት 30 ድርጅት 30 ሰዎች 50 ሰዎች መሆናችሁ አይደለም። እስልምና የቁጥር ጉዳይ መቼም አሳስቦት አያውቅም። በቁጥርም የተረዳ ዲን አይደለም። ቁጥርም ይዞ የተንቀሳቀስ አይደለም። ትልቅ ዓላማ ይዛችሁ ተሰባስባችኋል። ወህደተል ፈህም ወህደተል ቀልብ ወህደተል አመል የሚል መፈክር ነው ያየሁት። የጋራ የሆኑ የተሳሰሩ ልቦች በጋራ ማሰብንና በጋራ መስራትን የፈለጉ እንቅስቃሴዎችን ይዛችሁ ተነስታችኋልና ሁሉ ጊዜ እስልምና ዋህዳ ላይ የተለየ ቦታ ይሰጣል። በጋራ የሚሰሩ ስራዎችን
የዓመል الخير ሲሆን ተጠውዓን ለአላህ ተብሎ የሚሰሩ ስራዎች በጋራ ሲያዙ አብሮ ሲሰሩ ደግሞ የበለጠ ውጤት ያመጣሉ። እኔ ትንሽ ነገሮች አንዳንድ ጉዳዮች ላይ ላንሳ። በእስልምና ታሪክ ውስጥ በአጠቃላይ 2% የማይሞሉ ሰዎች ናቸው ዓለማችንን የቀየሩት። ከ120 ሺህ በላይ ሱሐባዎች የመጨረሻው ሐጀተል ወዳ የነብዩ የስንብት ሐጅ ላይ ተገኝተዋል። ከፍተኛ ቁጥር ሙአሪኮቹ የጻፉት 120 ሺህ ሰው ነው፣ ዝቅተኛ 100 ሺህ ሰው ነው። አጠቃላይ ሱሐባዎቹ 300 ሺህ ቢሆኑ ተብሎ ይገመታል። ከ300 ሺህ 120 ሺህ ሰው ተገኝቷል የነብዩ ሰለላሁ ዐለይሂ ወሰለም የስንብት ሐጅ ላይ። ከነዛ 300 ሺህ ከሚቆጠሩ ሱሐባዎች ውስጥ በታሪክ ውስጥ ስማቸው ተመዝግቦ የሚታወቀው የሱሐባ ታሪክ ውስጥ የምታገኙት 2500 የማይሞሉ ሰዎች ናቸው። እዚህ ቦታ ላይ ይሄን ሰሩ ይሄን ተገኙ ነከሌ ተብሎ በየትኛው የታሪክ መጽሐፍ ላይ ብታነቡ 2500 የማይሞላ ሱሐባ ነው በስም የሚታወቀው። እነዚህ ሰዎች ናቸው እንግዲህ በደረጃ በዛው ልክ ደግሞ ወጥተው ጎልተው ማህበረሰቡን አሻግረው ትልቅ ስራ ሰርተው ያለፉትና ሁሉ ጊዜም በዚህ በሊደርሺፕም ኳሊቲ ውስጥ ስታዩ ይሄ በተፈጥሮ መሪ የሚሆኑ ሰዎች የሚመጡት 2% ናቸው ይባላል። 2% ሰዎች ናቸው። ከዛዎች በመሐራ ነው በትሬኒንግ እየተደረገ ነው ሰዎች ወደ እንትን የሚመጡት። ከዛዎች ልክ እንደነ ሰዓድ ኢብኑ አቢ ወቃስ ልክ እንደነ ዑመር ኢብኑ አልዓስ ልክ እንደነ ኻሊድ ኢብኑ ወሊድ አይነት ሲፈጠር ለመሪነት ብቻ የተፈጠሩ ሰዎች ከመሪነት ውጭ ሌላ ቦታ የሌላቸው ሐቂቃ አላህ ሲፈጥራቸው መሪ መሆን እንጂ የማይችሉ ወይም ደግሞ መሪ መሆን እንጂ የሚገባቸው ከዛ ቦታ ውጭ የሌላቸው ሰዎች የቆሙበት ቦታ ሁሉ የሚያሳኩ። ኻሊድ ኢብኑ ወሊድ 90 ጦርነቶችን አድርጓል ረዲየላሁ ዐንሁ። በ90ም ጦርነት ውስጥ አንዴም አልተሸነፈ። 90 መዓሪክ ከባድ ነው እኮ ሁሉም ላይ ድል አድርጎ ወጥቷል። ይሄ ሚዛ ነው መመረጥ ነው የዚህ የሊደርሺፕ ኳሊቲ ነው። ያው አረቦቹ ዓለም ላይ ብትሄዱ እኔ አንድ መጽሐፍ አለኝ አንድ የግብጻዊ ጀነራል የጻፈው 956 ፔጅ የኻሊድ ኢብኑ ወሊድ የመሪነት የጦር መሪነት ስትራቴጂዎችን የጻፈበት መጽሐፍ። ይሄ የግብጻዊ ጀነራል የወታደራዊ ጀነራል እንዴት ነበር በነዛ ሁሉ ማዕረካዎች ኻሊድ ተአምር መስራት የቻለውና ያንን በሚገርም ስትራቴጂ ያሳካው። በቃ ይሄ ሊደርስ ጠንካራ የሆኑ መሪዎች። ስለዚህ እነዚህ መሪዎችን ስታዩቸው የተፈጠሩበትን የኖሩበትን የሰሩትን ያስቀምጡትን አሻራ ስታዩ ቁጥራቸው ውስን የሆኑ ሰዎች 2% ናቸው። ቅድም ወንድሜ መሐመድ ሲያነሳ ብዙ ነገር ለመለወጥ እንደምትችሉ ማሰብ ኢትዮጵያን ህዝብ እያሰባችሁ 120 ሚሊዮን ኢትዮጵያ ህዝብ እየኖርን ይሄን ኢትዮጵያ ይሄን ሰፊ ሀገር ይሄን በብዙ ባህልና በብዙ ማንነት ውስጥ ያለ ኢትዮጵያዊ እንዴት አድርገን ነው ምን ቀይረው ምን ለውጠው ብላችሁ የምትጨነቁ ከሆነ ለዛ ተእሂል አይደላችሁም ማለት ነው። እኛ ነን ያለነው ማንንም የለውም። ይሄን ሀገር ለመለወጥ ይሄን ማህበረሰብ ለመታደግ ነገን ለማስተካከል የምንችለው እኛ ነን። አነ ለሃ የሚል ትውልድ ያስፈልጋል። ባለቤቶቹ እኛ ነን። በብዙ መልኩ ልንለውጥ በብዙ መልኩ ልንቀይር በብዙ መልኩ የተሻለን ነገር ነገ ልናመጣ የተሻለን እዚች ሀገር ላይ አሻራ ፈገግታችንን ልናስቀምጥና ያንን ስሜት ይዛችሁ መነሳት በዛ አይነት መንፈስ መንቀሳቀስ ከቻላችሁ የሚፈለገውን ውጤት ታሳካላችሁ ይቻላል። በተለይ እናንተ ያላችሁበት ፊልድ እንግዲህ እንደወጣት የተለያዩ አደረጃጀቶችን መሰረት አድርጋችሁ የበጎ ተግባራት ላይ ተሳተፋላችሁ። ማህበረሰብ እድገት ላይ የወጣቱ ሚና ላይ ወጣቱ በዚች ምድር ላይ ሊያበረከታቸው ከሚችላቸው አስተዋጽኦዎች አንፃር መስራት ያለበት ነገር ላይ ትኩረት አድርጋችሁ ትሰራላችሁ። ያን ስትሰሩ እንግዲህ እንደ እስልምና ቅድም ሲገለጽ እንደነበር የመጀመሪያችሁ ንያችሁን ስታስቡ ዓለምን አስቡ። ሙስሊም ጠባብ አይደለም። ዛሬ እንግዲህ እኛ የወደቅንበት እንደ ሀገር ፈተና ውስጥ የገባንበት ነገር ከትልቅ እስከ ትንሽ የሃይማኖት ሰው ሳይባል ተጠላልፎ በዘርና በጎሳ እንትን ውስጥ እየገባ ነው አይደለም የሆነ የሚጎተት ነገር ውስጥ። ሙስሊም ግን በፍጹም እንደዚህ አይነት ስሜት ውስጥ አይወድቅም። የኛ መለያችን ይሄ ነው። ሙስሊም አንተ ከግላዊ ማንነት አልፎ ዓለማዊ ማንነት ያለ ሙስሊም አይደለም። ኢትዮጵያዊነት አይደለም፣ ቀበሌ አይደለም፣ ሰፈር አይደለም፣ የሆነ ጎሳ አፍሪካ ዓለም የሚጠባው እኮ ነው። ሙስሊም ስታስብ ስለ ዓለም እንድታስብ የተፈጠርክ ኢያከ ነዕቡዱ ኢያከ ነስተዒን እያልክ ዓለምን ኸልቅን የአላህን ፍጡር ሁሉ አማኝ ሁሉ እንድታስብ የተገደድክ ለሰው ልጅ መዳን ለሰው ልጅ መለወጥ ዓላማ ተሰጥቶ የተላክ ማህበረሰብ የሆነ ሰፈርና መንደር ውስጥ ቁመህ በሆነ ብሔር በሆነ ጎሳ በሆነ ምናምን ታጥረህ እዛ ውስጥ አትንደፋደፍም። ይሄ የኛ መገለጫም አይደለም የኛ ማንነትም አይደለም። በጣም ስንወርድና ስንወድቅ የሚመጣብን ነው። ግን አለመታደል ሆኖ ግን ይስተዋላሉ አንዳንድ ነገሮች። ሼክ ብለን ጠርተን
ዓሊም ብለን ጠርተን እዛው ቦታ ላይ ልናገኛቸው እንችላለን። ያ ጉዳይኛ አይደለም። እነሱን አላህ ሂዳያ ይስጣቸው። እኛ ግን የተፈጠርንበት ዓላማ አለን። ስለ ዓለም የተፈጠርን ህዝቦች እዚህ ቁጭ ብለን ስለ ፍልስጤምና ስለ ሙስሊሞቹ እንድናስብ ስለ ሰው ልጅ በደልና ስለ ፍትህ መጓደል እንድንጨነቅ የታዘዝን ህዝቦች አይደለም? እንዴት ብለን ነው አገርህ ላይ ስላለ ወንድምህ እዚህ የሆነ ሰፈር ስላለ የሆነ ክልል ላይ ስላለ ሰው ማሰብ እንዳትችል የምትሆነው? አይሆንም። ይሄንን ነው መለወጥ፣ ይሄን አስተሳሰብ ነው መቀየርና ልክ አንተ ዓለም ስታስብ ያለህበት ቦታ ጠባብ እንደሆነ ትረዳለህ። ወደ ሰፊው ለመሸጋገር ጥረት ታደርጋለህ። ለዚህ ነው ከብቸኝነት ሁለት መሆንን ኢማም ሐሰን አልበና እንደሚሉት ሰዎች አልኢንሳን ቀሊሉን ቢነፍሲ ከሲሩን ቢኢኽዋኒህ ነው አይደለም? ብቻህን ቀላል ነህ፣ በወንድሞችህ ብዙ ነህ። ሰው ሁል ጊዜ ሌሎችን መያዝ ማቀፍ አብሮ መሆን ሲችል ነው ብዙ ነገር መለወጥ የሚችለው። ብቻውን ከሆነ ብቻውን ነው። ያው እንግዲህ እነሱም ደግሞ ናድር ሁክም ስለሌለው እንጂ ግለሰቦችም ሆነ ደግሞ ለዓለም ብቻቸውን ሆነው ደግሞ ዓለምን ትልልቅ ስራ መስራት የቻሉ ሰዎችንም አይተናል አይደለም? በታሪካችን እንችላለን፣ ይቻላል፣ በግልም ይቻላል። በጀማዓ በተሰራ ቁጥር ስራው በረካ ይኖረዋል፣ ውጤቱ ያማረ ይሆናል፣ የተሻለ ነገር መፍጠር ይችላል። ሁልጊዜ የተያያዙ እጆች አብሮ የሚሰሩ ስራዎች አላህም ከነሱ ጋር ይቀላቀልበታል። ለተሻለ ነገር ውጤት ለማምጣት የሚችሉበት እድል ይኖራል። ያን መንፈስ ይዛችሁ ነው መንቀሳቀስ የሚገባችሁ የሚል ስሜት አለ። ማለት ከትንንሽ ጉዳዮች ወጣችሁ ትልቅ ነገሮችን ማሰብ፣ ከሰፈር ከመንደር ወጣችሁ ስለ ዓለምና ስለተሻለ ለሰው ዘር ስለሚጠቅሙ ነገሮች ማሰብ ከቻልን ያን ስሜት ይዘን ከተንቀሳቀስን ውጤት እናመጣለን። እስልምና በታሪኩ እንግዲህ በሂደቱ ውስጥ ባሳለፋቸው ውጣ ውረዶች እስከ ዛሬ ዘመን ድረስ መቼም ዛሬ ድረስ እስልምና እየደረሰበት ያለውን ፈተናና መከራ የትኛውም እምነት ቢደርስበት መቆም ይችላል ብላችሁ ታስባላችሁ? አይደለም። ይሄ በዚህ 100 ዓመት የደረሱ ፈተናዎች ዛሬ ገዛ ላይ እየደረሰ ያለው ፈተና እንደ ኡማ ስንመለከተው ሐቂቃ የለም። ግን አልእስላሙ ባቂ ማዳም አላሁ ባቅ ዘላለማዊ የሆነ ጌታን የያዘ ዲን የያዝ ነውና ዲኑ አለ፣ አላህ እስካለ ድረስ ዲኑ አለ። ዲኑን እኛ የምንኖርለት ዓላማ ነው። ለሱ መኖር ችለን መመረጣችን ለትልቅ ዓላማ መስራታችን እንጂ እኔ እናንተ ብንቶ ባለቤት ይፈጥርለታል እሱ። እንተ ተወለ استبدل قوما غيركم እናንተ ከተዋችሁት ሰዎች እናመጣለን ይላል አላህ አይደለም? የተሻሉ ሰዎች መስራት የሚችሉ ለነጋቸው ብዙ ነገር መፍጠር የሚችሉ ሰዎች እሱ እድሉን ይሰጣል። አላህ Subhanahu Wa Ta'ala ሰዎች መጠቀም እንዲችሉ ያንን ማሰብ ችለን መንቀሳቀስ የኛ ኃላፊነት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡማውን ሲቀርጹ ትውልዱን ሲያንጹ ነገ የተሻለ እንዲሆን ሲያደርጉ ሰዎችን ይዘሩባቸው ስሜት አለ። በእያንዳንዳቸው ወጣቶች ውስጥ እንዲያርፍ ወይም ደግሞ እንዲኖር የፈለጉት ነገር አለ። ለዛ ነው ልክ የሸዋኢቡን ቅርንጫፍ ነገሮችን ትተው ከቁሻሻና ከትንንሽ ነገሮች ከፍ ብለው አድገው ስለ ኡማ እንዲጨነቁ የሚችሉ ትውልዶችን በመድረሰት ረሱላህ ሰለላሁ ዐለይሂ ወሰለም ውስጥ ሲያልፉ ሲፈጥሯቸው ለዛ ሲያዘጋጇቸው ለዛ አይነት ትልቅ ዓላማ ሲያጯቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈጠሩባቸው ስሜት አለ አይደለም? በውስጣቸው ላይ እንዲያድግ በውስጣቸው ላይ እንዲኖር ያደረጉት ልክ የሪሳላው የ13 ዓመቱ የመኪ ዘመን ስትሉት መካ ላይ ሶላት ሰው ሳይሰግድ ከ10 ዓመት በፊት እኮ ሰው ሶላትም ሳይሰግድ ጾምም ሳይጾም ሐጅም ሳያደርግ ጀነት ገብቷል። የተሰራ ስራ አለ። መጀመሪያ የሚጸዳ ነገር ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለዚያ ኃላፊነት ብቃት አወለል ኢስላም ላይ ስትመለከቱ ሰዎች መተው ያልተቀበሏቸው ሰዎች ቆሏል። ነብዩ ሰለላሁ ዐለይሂ ወሰለም ሸሃዳውን ይሰጧቸዋል፣ ግን ቆዩ የሚሏቸው ሰዎች ገና ናችሁ መዘጋጀት ስለነበረባቸው ሪሳላውን ለመሸከም አማናውን ለመያዝ የሚችል ጠንካራ የሆነ ማንነት እንዲፈጠር ያደርጉ ነበርና ያን ነበር እየዘሩ የነበሩት ረሱል ሰለላሁ ዐለይሂ ወሰለም። ይሄ ተውሂድ ላኢላሃ ኢላላህ ምናምን እየተባለ በሆነ ቁንጽል ነገር ተደርጎ ሊወሰድ የሚችለው ነገር እስልምና እኮ ላኢላሃ ኢላላህ መግቢያው መውጫው ነው። ልዩ የሚያደርገው እሱ ነው። ሌላ ነገር የለውም። መጠመቅ መታጠብ ምናምን አትገባም። ላኢላሃ ኢላላህ መግቢያህ ነው መውጫህ ነው። ታምንበታለህ፣ ትኖራለህ፣ ቃሉን ትተዋለህ፣ ትክደዋለህ፣ ትወጣለህ። እሱ ነው መግቢያም መውጫም። አንድ በር ነው ያለው፣ ሌላ ሁለተኛ ሶስተኛ በር የለውም። ያንኑ መስመር ግን ህይወት አድርገው እንዲኖሩት ይሄ ከቃል ያለፈ ሰዎች ከሚናገሩት ነገር ያለፈ ህይወት አድርገው መኖር እንዲችሉት በህይወታቸው ውስጥ ያንን ግዙፍ ነገር እንዲገነባ ለማድረግ ነበር የሰሩት አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም። በዛ የተገነባ ትውልድ ነው። ልክ ቢላል መጥቶ ያ ድንጋ ያ ቋጥኝ ያ በረሃ ያ ስቃይ ያ መከራ ይገተው አልቻለም። ስለዚህ ነው መጀመሪያ ሶፉን አስተካከሉት፣ ወህደተ ሶፍ እንዲመጣ አደረጉ። ልባቸው ጸዳ፣ ተመሳሳይ ስሜት ውስጥ ገቡ። ልባቸው ሲጸዳ አቡበከርን ከቁረይሽ፣ ቢላልን ከሐበሻ፣ ሱሐይብን ከሩም፣ ሰልማንን ከፋርስ አንድ ሶፍ ላይ የሚያሰልፍ ማንነት ተፈጠረ። ሚዛ የለም።
ከለር የለም። ነብዩ ሰለላሁ ዐለይሂ ወሰለም ቢላልን ካዕባ ላይ ሲያወጡት ብዙ ነገር ነው እኮ የሰበሩት ረሱል አሚን ሰለላሁ ዐለይሂ ወሰለም ብዙ ነገሮችን ሰበሩ። እንሱርያን ሰበሩ። ይሄ ቅድም ስናነሳ የነበረውን የዘር አመለካከት፣ የብሔር፣ የሰው፣ የከለር ምንድነው ደረጃ አለ አይደለ? የማህበረሰብ በተለያየ ደረጃ የሚገለጽበት እነዛ ነገሮች እኮ ነው አይደለም? ሰው ልጅ ሰው ብቻ ነው። አላህን ሲያውቅ፣ አላህን ሲያምን፣ አላህን ሲይዝ እኩል ነው፣ ከማንም በላይ መሆን ይችላል አሉና እንግዲህ ያ ሁሉ ሱሐባ ባለበት ላይ አቡበከር አልተጠሩ፣ ዑመር አልተጠሩ፣ ኻሊድ አልተጠሩ፣ ትልልቆቹ ሱሐባዎች ተጠሩ። ቢላልን ጠርተው ቢላልን አዛን አድርግ ብለው ካዕባ ላይ የመጀመሪያ ሰው አድርገው ሲሰቅሉት አስቡት። በቃ ይሄ ጠበቃት በማህበረሰብ ውስጥ የነበረውን የማህበረሰብ መገለጫ የነበረው ይሄ የነከሌ ዘር፣ የነከሌ ጎሳ፣ የነከሌ ደረጃ ምናምን እየተባለ በሀብት በዘር በስልጣን በተለያየ መልኩ የሚከፋፈለውን አካል ሰበሩና ረሱል ሰለላሁ ዐለይሂ ወሰለም ሰውነትን ብቻ ከላይ አነገሱት። አሽረፈል ኸልቅላህ። ከዛ ደግሞ ኢማን መገለጫ ያደረጉለት። ለዚህ ነው ሸይኹል ኢስላም አህመድ ኢብኑ ተይሚያ አላህ ስራቸውን ይደርላቸውና የቢላል ኢብኑ ረባህን ታሪክ በሚገርም ሁኔታ ይገልጹታል። ምን ይላሉ? አርከሰሁል ኩፍሩ አግላሁል ኢስላም ይላሉ። ኩፍር አረከሰው እስልምና ወድ አደረገው ይላሉ። በጥቁርነቱ መሬት ላይ ጣሉት፣ ረገጡት። አላህ ሱብሓነሁ ወተዓላ ደግሞ ጥቁሩ ካዕባ ላይ ከላይ ወጥቶ አዛን እንዲያሰማ አደረጉት። በተረገዛቸው የረገጡትን ቢላል ተረከዙ ኮቴው ጀነት ላይ እንዲሰማ አደረገው ይላሉ ኢብኑ ተይሚያ ረህመቱላህ ዐለይህ። ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ጠበቃት ቀየሩት። ይሄ ሰው ልጆች ውስጥ ያለውን ሸዋኢብ በጣም የተቀላቀለና መገኘት የሌለበት ከአማይ ልብ ውስጥ መገኘት የሌለበትን ነገር አምጥተው እዛ ቦታ ላይ ያስቀመጡትና ልክ ሶፉና እንዳደረጉት። ለዚህ ነው ትስስሩ ከሆነ አካባቢ የመጡ ሰዎች የሆነ ሰፈር ሰዎች ምናምን ሳይሆን በአመል የሚገናኙ በልብ የተገናኙ በአስተሳሰብ የተገናኙ ተመሳሳይ ልክ ዛሬ ከየክፍለ ሀገሩ ከየቦታው መታችሁ አንድ ሶፍ ላይ ሆናችሁ በአንድ ኢማም ሰግዳችሁ አንድ አይነት ቋንቋ አውርታችሁ እንድትለያዩ ያደረጋችሁ هذا هو الاسلام። ሌላ ምንም የለም። እሱ ብቻ ነው ይሄን ሊያደርግላችሁ የሚችሉት። ይሄ እዚች ሀገር ውስጥ ነው። አሜሪካም ስትሄዱ ይሄው ነው። አውሮፓም ስትሄዱ ኤዥያም ስትሄዱ ይሄን ነው የምታገኙት። አንድ ሶፍ ላይ ነው የምትቆሙት፣ አንድ መስመር ላይ ነው የምትገኙት ምናምንና ይሄንን መስመር ይሄንን ተመሳሳይ የሆነ ቋንቋ ሐሳብ ተግባር እንዲኖር ያደረገ መስመር ነው ኢስላም የዘረጋውና መስመሩ እሱ ብቻ ነው። እሰቡት አሁንም ቆም ብላችሁ። ምክንያቱም ዛሬ ማህበረሰቡ የተጠለፈበት ጎጥ ያያዘ ጠርዝ ላይ የቆመ እየወደቀበት ያለበት ጉዳይ ስለሆነ መፍትሄ ሆናችሁ መምጣት ካልቻላችሁ የዛ ችግር ማከሚያ ሆናችሁ ካልቻላችሁ አንተ በኦሮሞነቱ ሌላው በአማራነቱ ሌላው በትግሬነቱ ሌላው በአፋር በሶማሌነቱና በተለያየ ማንነቱ ጠርዝ ያያዘ ራሱን ለኸይር ስራ መሰባሰቢያ ሳይሆን የሆነ ነገር ለማድረግ የሚያስብ ከሆነ በቃ ወደቀን፣ እዛ ላይ ወደቀን። ስለዚህ ይሄኛውን ሶፍ ነው የምንመርጠው። ለዚህ ነው ወህደቱ ሶፍ አንድነቱ ሲመሰረት የሚመሰረትበት ዓላማ በአንድ ልቦች የተገናኙ ላኢላሃ ኢላላህ የሚሰበስባቸው የጋራ ሐሳብ ያላቸው ስለ ሰው ዘር የሚጨነቁ የአላህን ኡቡድያ በምድር ላይ ተህቂቅ ለማድረግ እውን ለማድረግ የጋራ ዓላማ ይዘው የሚንቀሳቀሱ ሰዎች አንድ አይነት ሶፍ ላይ ቆመዋል። አንዱ ላንዱ የሚጨነቅ አንዱ ላንዱ አጋዥ ሆኖ የሚመጣበት ይሄን ስሜት የመፍጠሩ ስራ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰሩትና ልቦችን አንድ አደረጉ። አቡበከርን ከቢላል ሱሐይብን ከእንትና አድርገው ከዑስማን ከዑመር ሰለማንን አሰልፈው ተመሳሳይ ማንነትን ፈጠሩና የጋራ ዓላማ ያላቸው ከተለያየ ማንነት ውስጥ የመጡ ሁሉም የሚሰበስባቸው እስላም የሆኑ ሰዎችን ፈጠሩ። ሰለዋቱላሂ ዐለይሂ ወሰለም ቢአቢሂ ወኡሚ። ይሄን ስሜት የመጀመሪያው እናንተ በጋራ ለመስራት ስታስቡ ይሄንን አስቡት። ያለ ወህደተ ሶፍ ያለ ጀማዓ እኔ በጣም ከሚገርሙኝ ዛሬ የገዛ ሰዎች የትናንት ታሪክ እየተደገመ ርቧቸው ድንጋይ ማሰር ጀምረዋል አይደለም? ዓለም በትርፍ በሚጨማለቅበትና ዛሬ በመቶ ሚሊዮኖች ድግስ በሚደገስበት ዘመን ላይ አረቦቹ ጋር ሄዳችሁ ምግብ በሚጣልበት ዘመን ውስጥ እዛው ወንድሞቻቸው እየተራቡ የሚበሉት እያጡ በዛ አይነት ቁመና ላይ ቆሞ የማይሰማው የማያስብ ሰው እንዲፈጠር ሆነ። ይሄ ከዚህ ዘመን በላይ ከመኖር የበለጠ የሚያሳፍር በዚህ ዘመን ከመገኘት የበለጠ ውርደት አለ ብዬ አላስብም። እኔ እንደኛ እንደ ማህበረሰብ እንደ ሰው ስናስብ እንዴት አይነት ቁመና ላይ ብንቆም ነው በዚህ ልክ መሆን የቻልነው? እዚያ ሰው የሚበላው አጥቶ እዚህ ለተርፊህና ለማላገጫ ፕሮግራሞች ሳውዲ ላይ ኮንሰርት ሲዘጋጅ እኔ ባለፈው የተዘጋጀው የሪያድ ኮንሰርት ላይ ግብጻዊ ዘፋኝ እኮ ነው ዘፋኝ የገዛ ህፃናቶች እየተገደሉ እኔ የዘፈን ኮንሰርት ላይ አልገኝም ይቅርብኝ ስላለ እንደ ወንጀል ተቆጥሮ ሚዲያዎቹ ይንጫጩበት ነበር። ምን አገባህ አንተ?
አንተ ዘፋኝ ነህ መዝፈን ነው ዘፋኝ ነው ግን ሰውነቱ ቀደመበት እዛ ህፃናቶች እኔ እዛ ሄጄ ዘፈን ላይ አላላግጥም ይሄ አንተ ውስጥ የሚፈጠረው በቃ ይሄ ዘመን ላይ ነው ያለ ነው እንድታውቁት ለዚህ ነው ይሄ መሰባሰብ ልቦቻችን ማሰብ ከፍ ብለን ለመሄድ መዘጋጀት የሚገባን እንደ ማህበረሰብ ነጥረን ካልወጣን ወደፊት መራመድ ችለን እኛነታችንን እስባተል ውጁድ ካላደረግን በዚህ ልክ የሚያስብ በተለያየ ማንነት የተሞላ ማህበረሰብ ውስጥ ነው የምንኖረው እንዳትዘነጉ ወንድሞች ይዛ የምታዩት መገለጫ እዚህም ታገኙታላችሁ በየቦታው ይኖራል ያን ግን መለወጥ የምንችለው ሚዛኑን የምናስተካክለው እኛ ነን የዚህ ማህበረሰብ ሚዛን ሆነ ለመውጣት መወሰን አለብህ አንተ ነህ እንደወጣት አንድ እሱ ነው የመጀመሪያው ሶፉን ማስተካከል ነው ወህደተ ሶፍ ላይ መቆም ነው ልቦቻችን በዛ መስመር ውስጥ መገናኘት ሁለተኛ ስራዎችን ይሄ ከተጠው ስራን ስታስቡ ስራ እንደ ስራ ለዚህ ለመስራት ለለውጥ የተፈጠረ ማህበረሰብ አሻራውን ሊያስቀምጥ እንደተፈጠረ ማህበረሰብ ነገን ቀርጾ ለትውልድ የተሻለ ነገን አመቻችቶ ሊሄድና ለሱ ለአኺራ አላህ ጋር የሚገናኝበትን መልካም ምስክር የሆነ ዱንያ ላይ አሻራውን ፈገግታውን አስቀምጦ ሊሄድ እንደተፈጠረ ሰው እንዴት ነው ልንሰራ የምንችለው ምንድነው ማድረግ ያለብን የኔ ድርሻ የኔ ስራ የኔ ኃላፊነት የኔን ግዴታ መወጣት ነው እኔ የጎደለው መሙላትና መንቀሳቀስ እኔ አለ ያሲን ላይ ሱረቱ ያሲን ላይ አለ ያሲን ተብሎ የተጠቀሰ ሰው አለ አይደል አንድ ሰው እኮ አለ وجاء رجل من اقصى المدينه يسعى ብሎ የሚገልጸው አላህ ስሙ ያልተወሳ ማንነቱ የማይታወቅ ግን አላህ ረጁል ብሎ ጠራው አንድ ሰው ነው ከከተማዋ ዳርቻ የሚመጣ አላህ ለአንዲት ከተማ ለአንዲት ቀሪያ ሶስት ነብዮች ላከ ሶስቱንም ነብዮች አንቀበልም አሏቸው ካለ መቀበልም አሳደዷቸው የነቢያቶች ስራ ብቻ አልነበረም ሪሳላው የነቢያቶች ስራ ብቻ አይደለም ሐላፊነቱ ዳዕዋው ማድረሱ ተብሊጉን መወጣቱ የነሱ ድርሻ ብቻ አይደለም ብሎ ምን ነበር ያደረገው ከከተማው ዳርቻ አንድ ወጣት እየገሰገሰ በፍጥነት የሚመጣ ወጣት ነበር ወይም የሚመጣ ሰው ነበር አላህ ቁርአን ላይ ረጁል ነው ያለው ስምም አልሰየመለትም ዑለማዎቹ እዛው በተፍሲሩን በጉንቱም አለ ያሲን ይሉታል ይህ ሰው መጥቶ ማህበረሰብን ያናገረው አይደለም ጥፋቱን ለመታደግ የሰው ልጆች የሚሄዱበትን መስመር ለማስተካከል ነቢያቶች የመጡበትን መስመር ለማሳየት ምን ነካችሁ እነዚህ ነቢያቶች ለምን አታምኑም ለምን አትቀበሉም መዳኛ ይዘውላችሁ መተው ነጋችሁን ሊያስተካክሉ ወደ ምዕራፉ ወደ ተሻለው ደረጃ ሊወስዷችሁ መተው ምን ነው ብሎ የሚናገር ሰው ነቢዮቹ ያልደፈሩትን ድፍረት ደፈረ ማህበረሰቡን ተሐዲ ሊያደርግ ቆመ እንዴት ብሎ እነሱ ፊት ቆመ ተዋሉት አልሰማቸው ገደሉት አላህ የሱን ክብር ለመስጠት ጀነትን አጎናጸፈው ግን ጀነት ሲገባም ብቻውን ጀነት መግባቱ አስጨነቀው አሁንም ደግሞ ያንን ጎዶሎ አደረገበት ያ ለተቀውም ያዓለሙን بما غفر لي ربي وجعلني من المكرمين ምን አለ እነዛ ሰዎች እኔን የገደሉት እኔን የገፉት ሪሳላውን ያፈነገጡት ጥሪውን እንቢያሉት ሰዎች ባወቁትና በተረዱትና ይሄንን የገባሁበትን የደረስኩበትን ቦታ ባውቀውት እነሱ የሚያመስመር በተከተሉት የሚል ሐሳብ ይዞ የተንቀሳቀሰ ሰው ይሄ ማህበረሰብ ውስጥ ግለሰብ ምን ያክል ለውጥ ለማምጣት የሚያደርገው ጥረት የኔ ስራ አይደለም ብለህ ተቀምጠህ ለሌሎች ክፍት ባደረከው ቁጥር ባለቤት ይመጣለታል ያው ብዙ ጊዜ ሐቅ የሚያመጣው ስለጠፋ ነው እኮ አይደለም اذا نطقل مال او قوه سكت الحق ይላሉ ዘመኑ ላይ ገንዘብና ኃይል በመናገር በሚጀምርበት ጊዜ ሐቅ ይጠፋል ይላሉ ያን እስኪ የሚያነሳው እስኪመጣ ድረስ ባለቤቱ እስኪፈጠርለት ድረስ ይሄ ነው እውነታው ብሎ ፊት ለፊት የሚሞግት እስኪመጣ ድረስ በቃ ይሄው ነው እኮ አይደለም ልክ ፍርዓውን እንዳለው ማኡሪኩም ኢላ ማአራሁ ወማህዲኩም ኢላ ሰቢል الرشاد ጆርጅ ቡሽ መጥቶ ይሄን ያለው ወይ ከኛ ጋር ነው ወይ ደግሞ ሶፉን ዛሬም ባይደን ያለው ይሄ ነው ገዛ ላይ ሜዳው ላይ እኛ ስንወርድ ተከትላችሁ ከወረዳችሁ ዋጋ ተከፍላላችሁ አላችሁ ወይ እኛ ጋር መሰለፍ ነው ወይ ደግሞ መንገዱን መልቀቅ ብቻ ነው ከኛ ውጭ አይፈቀድም መቀበል ነው ለምን ጌቶቹን ያልተቀበለ ጌታውን ያልሰማ ምን እንደሚከተለ ይታወቃል ሁሉ ጊዜ ባርነትን ከአላህ ውጭ ስትመርጥ ውርደትንና መታዘዝን ለሌላ ስታደርግ ይሄንን ዑቡድያን ስትመርጠው ውርደቱን መርጠዋል መጀመሪያ የመረጥከው መስመርን መከተል አማራጭ አለ ይሄው ነው እየሆነ ያለው ስለዚህ ልክ እዚህ ቁርአኑ ላይ እንደተገለጸው እኔ ድርሻ አለኝ ቅድም መሐመድ ሲናገር ነበር አና ለሃ በእያንዳንዶቹ ጉዳዮች ላይ ባለቤቱን መውጣት እኔ እናንተ የሚፈለግብን መስራት ነው ውጤትኛ ድርሻ አይደለም ውጤትኛ ነው ብላችሁ እንዳታስቡ በየትኛውም ዘመን ውስጥ እኔ ገርመኛል ቁርአን አንዳንድ ጊዜ ስትመለከቱት ነብዩላህ ኢብራሂም አለይሂ ሰላም የነብዩላህ ኢብራሂም ዱዓ ውጤት ነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አይደለም
የነቢዩላህ ኢብራሂም ዱዓ ውጤት ነኝ እኮ ይላሉ። ምናልባት ከ2000 ዓመት በፊት የተደረገ ዱዓ ውጤት ለዛውም በነቢይ ሚን አንቢያ ኢላህ አበል አንቢያ ኸሊሉላህ የሚባል ነቢይ ከዚህ ምድር ላይ ነቢይን ቀስቅስ ብሎ ዱዓ አድርጎ መልሱን የሰጠው ከ2000 ዓመት በኋላ ነው አላህ Subhanahu Wa Ta'ala። የአላህ ወዳጅ የነቢያቶች አባት ታላቁ ሰው በዛ ልክ ያደረጉት ዱዓ ካዕባ ላይ ሐረም ላይ ያደረጉት ዱዓ መልስ የመጣው ከ2000 ዓመት በኋላ ነው። የኢብራሂም ኃላፊነት ምን ነበር አለይሂ ሰላም? እሳቸው ዱዓ ማድረግ ነው። ስራቸውን ሰርተዋል። አላህ ከዚህ ምድር የተሻለ ሰው ቀስቅሶ ዓለሙን የሚያድን ለማህበረሰብ ተስፋ የሆነ ነብይ እንዲያመጣ ለምነዋል። አላህ ከ2000 ዓመት በኋላ መልስ ሰጥቷል። ይሄ ለነብይ ነው። ለኔና ላንተስ? እኔ አንዳንድ ጊዜ አሁን የምታዩቸው ነገሮች ተስፋ አስቆራጭ ናቸው አይደል? አሁን ልክ ገዛ ምናምን ሁለት ነገር ይይዛል። ገዛ ላይ ስተው በቃ ይሄ ዓለም በቃ ላ يصلح ለውጥ የሚያመጣ አይደለም። ይሄ ሁሉ ዓለም ባለበት ይሄ ውርደት ከመረጥን ተስፋ የለውም ብለህ ታስባለህ። በሌላ መልኩ ደግሞ ዒዛን ክብርን ደግሞ ይሰማል። ዓለምን ተሰባስቦ የመጣን ኃይል የሆኑ ገዛ ላይ ያሉ ጥቂት ቁጥር ያላቸው ኃይሎች ፊት ለፊት ተጋፍጠው 4 ወራት የ6 ቀን ጦርነትን እስቲ ያስታውሱት እናንተ። በ6 ቀን ታላላቅ አረብ ሀገራቶችን እነ ግብፅን እነ ሶሪያን እነ ልማናምንን አሸነፍኩ ያለችው እስራኤል 4 ወራትን አንድ እርምጃ መራመድ ሳትችል ሁሉ ነገር ተዘግቶ ቁመዋል። ሪጃሎች አሉ። ስሙድ ጽናት ተምሳሌት የሆነ ማንነትን ታያለ። በዛ ደግሞ ዒዛ ይመጣል። እንደ ሙስሊም ስታስብ ለካ አላህ ሪጃሎች አሉት። በየዘመኑ ሰዎችን ይፈጥራል። ሐቂቃም እያሳየን ነው። እንዳሉት ሰዎች እንዳሉት እያሳየን ልክ በዛው ልክ ይሄኛው ውስጥህ ላይ የሚሰማው ስሜት እንዳይኖር ይሄ መክሰሩን መጥፋቱን ተስፋ መቁረጡን አንተ ማድረግ የሚገባህ የራስህን ድርሻ ከመወጣትና ኃላፊነት ላይ ከመገኘት ያለፈ ስላልሆነ እኛ መስራት ያለብንን ስራ ከሰራን ውጤት አንጠብቅም። እንኳን በስራ ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና እኒ ለአህሚሉ ሐመል ኢጃባ ይላሉ። እኔ ዱዓ ሳደርግ ስለ መቀበል አልጨነቅም ይላሉ። ምክንያቱም አላህ ይቀበላለሁ ብሏል። የኔ ስራ አይደለም እንዲቀበለኝ መጨነቅ፣ እኔ በሚገባው ዱዓ ማድረግን ነው የምጨነቀው ይላሉ። ኢጃባው ላይ አልጨነቅም። በቃ ዱዓዬን ግን አላህ በሚያፈልገው መልኩ አድርጌያለሁ ወይ የሚለው ስሜት ያ ስሜት ነው የሚያስጨንቀኝ። በዛም ፈስልክ ይሄ እንትኑ እንደበዛው ሁሉ ፈተናው እንደመጣ ሁሉ ይሄንን መቀየር የሚችል ዛሬ እንዳይመስላችሁ ዛሬ እዚህ ገዛ ላይ ተፈጥሯል። በታሪክ አጋጣሚ እኮ ዓለም الاسلام እስልምና ዓለም ለሁለት ተከፍሎ 3 ክፍለ ዘመን 280 ዓመት በዚህ ሶሪያ አዩብዮች በዚህ ግብጽ ላይ ፋጥሚዮቹ ነው ለሁለት ተለያይተው እኮ ያሳለፉበት ዘመን አለ። ያንንም ተሻግረናል። ያላለፈ ነገር እኮ የለም በዚህ ኡማ ላይ ያልደረሰ ያልመጣ ነገር የለም። እና ሐጃጅ ኢብኑ ዩሱፍ በመቶ ሺህ ሰዎችን በእጃቸው የገደሉ መሪዎችንም እኮ አስተሸክሞ ያሳለፈ ዲን ነው። ወስዷል። አላህ ግን ይወስዳል። ልክ እንደወሰደው እነሱን ይወስዳል። ለዚህም ሰዎች ተራቸው ይደርሳል ይሄዳል። ምን ይዘን እንሄዳለን ነው የኔና የናንተ ድርሻ። ስለዚህ መስራት መነሳት ልክ አለ ያሲን ላይ እንደተገለጸው ቁርአኖች ውስጥ በተለያየ ቦታ ላይ የምታገኟቸው ታሪክ ቅድም መሐመድ ያችን ወፏን ታሪክ ሲያነሳ ሁድሁድን ታስታውሳላችሁ። እኔ በጣም ከሚገርሙኝ እዛ ሱረቱን ነምል ላይ አላህ ነምል ለምንድን ነው ስላን ጉንዳን ታሪክ ሊያወራን ነው ለኔና ለናንተ መረጃ ሊሰጠን ነው ቁርአን ላይ ምዕራፍ የሰየመው? ምንድነው ይሄ ጉዳይ? እንዴት ነው በዚህ ልክ የመጣው? ዚክራ ኻሊድ ይሄ ዘላለማዊ ሆነ ትውስታ እንዲኖር አድርጎ ማስቀመጥ አንዲት ጉንዳን ወይም አንዲት ቁጫጭ ምንድነው አላህ የፈለገው በዚህ ጉዳይ ውስጥ? ምንድነው አላህ ሊያናግረን የፈለገው? መረጃ ሊሰጠን ነው? አብራን ነው የምትለው እናቃታለን የት እንደምትገባ የት እንደምትወጣ። ስለ ቁጫጭ ስለ ጉንዳን መረጃ ያለው ሰው የሌለው ሰው አለ ከአጠገባችሁ? እለት ከእለት በየቤታችን በየሐያታችን ውስጥ ያለች ምናቃት ፍጡር ናት። ምን ያስፈልጋል? ቁርአን ውስጥ መጠቀስ ያስፈልጋል? ግን በቃ የተከፈለ ዋጋ ሊያሳይ ይፈልጋል አላህ Subhanahu Wa Ta'ala ሱረቱን ነምል ላይ ሲያነሳ የነብዩላህ ሱለይማንና የነምሏን ታሪክ ያነሳል አይደል? አንዲት ዋጋ የከፈለች እቺ ፍጡር ትንሽዬ ፍጡር ማህበረሰቦቿን ለመታደግ የተንቀሳቀሰች ፍጡር ሱለይማንና ወታደሮቹ መተው ሳይደፈጥጧችሁና ሳይገሏችሁ ወደ መሸጊያችሁ ግቡ ብላ ጥሪ ያስተላለፈችና አላህ ቁርአን ውስጥ ዘላለማዊ ትውስታ እንዲኖራት አድርጎ አስቀመጠ። አላህ እናንተን ነው የሚያናገረው። ከዚህ ፍጡር ያነሳችሁ ነው ወይ? እንደው ይሄ ዓለም በዚህ ሲጨማለቅ በዚህ አኽላቅ ውድቀት ውስጥ ሲገባ በዚህ ጥፋት ውስጥ በዚህ መገዳደል ውስጥ በዚህ ችግር ውስጥ ሲወድቅ ሰው ዛሬ የሚበላው አጥቶ ሲሞት በዚህ አይነት ደረጃ ውስጥ
እንደው እኔ ስለ ኡመቶቼ ብሎ የሚያስብ ሰው ይጥፋ ከዚች ፍጡር አነሳችሁ እኮ ነው የሚለው አላህ ከዚች ትንሿ ፍጡር በታች ናችሁ እናንተ ይሄ ለአላህ Subhanahu Wa Ta'ala ተአምር ነው እኔና እናንተን የሚያገነ እዛው ታሪክ ውስጥ ነው አይደለ ሁድሁድን የምታገኙት ሁድሁድም እኮ ከወፍ ከፍ ያለ ከርግብ ከፍ ያለ ትንሽ በራሪ እንስሳ ነው አይደለ ፍጡር ነው ግን ርቀት የሄደበትን ርቀት ተመልከቱት መልእክቱ ማድረሱ ብቻ አይደለም የሁድሁድ መልእክት ማውሳቱ ብቻ አይደለም የነብዩላህ ሱለይማን መልእክት ማድረሱ አንድ መልእክቱን ያደረሰበት ኢትቃን ፐርፌክሽን የነበረው ሂደት የገለጸበት ገለጻ ሰበእን ያወሳበትና ያቀረበበት ለነብዩላህ ሱለይማን የወሰፈበት ሲፋ ይገርማል በጣም ዲቃ ያለው በጣም ፐርፌክሽን ነው አይደለ ሄደው ሁድሁድ ያ ብቻ ግን አይደለም ሁድሁድ ያን አይቶ በዛ ህንጻ ተደምሞ በዛ ስልጣኔ ልቡ ተማርኮ ብቻ አይደለም ሲመጣ ግን ያዘነበት ነገር አለ እነዛ ይሰለጠኑ በሰበእ ግንቦች ያንን ትልቅ ታሪክ የያዙ ማህበረሰቦች ግን ከአላህ ውጭ ነው የሚያመልኩት ፀሐይ ነው የሚገዙት በዛ ተቆጨ እንዴት ይሄንን ፍጡር ይገዛሉ ብሎ ስሜት ውስጥ ገባ አዘነ እና ምንድን ነበር እሱ ምሳሌ ያቀረበው ሁዱድ ያቀረበው ያ የተደበቀችን በቃይ የሚያቅን ጌታ አይገዙንም ምን ብሎ ነው የጠየቀው ይሄን ተራራ የፈጠረ ይሄን የሰው ልጅን በዚህ መልኩ ያነጸ አይደለም ምክንያቱም አቅሎ ያን እንዲያስብ ያልፈቀደለትም አላህ እሱ ስለሚያቀው ነገር ነው የሚያወራው ሁዱድ በተፈጥሮ ይላሉ ሙፈሲሮቹ ለሽግር ጊዜ ብሎ ደብቆ የሚያስቀምጠው እህል አለ በዛ ቋንቋ ነው ያወራው ያን የተደበቀ እህል የሚያቅን ጌታ እሱን አይገዙም እንዴት እንደው ፍጡርን ይገዛሉ ብሎ ነው ያቀረበው إذن الله እነዚህ ሁለት እንስሳዎችን ሁለት ትንንሽ ፍጡሮችን አነሳና አንተ ከነዚህ ፍጡር በታች ነህ እንዴት ነው ስለ ማህበረሰብ ማትጨነቀው እንዴት ነው ስለ ሰው ልጅ መዳን ማታስበው እንዴት ነው ይሄንን ስሜት የመስራት ስሜት ልባችሁ ውስጥ እንዲኖር ስለ ማህበረሰብ መጨነቅ ስለ ሰው ዘር ማሰብ ማህበረሰብ የጠፋ መዳን አለበት ብለህ ችግሩን ለመቅረፍ የምታደርጋት እያንዳንዷ እንቅስቃሴ ኃላፊነት ስለዚህ ይሄንን ነው ልቦቻችን ተሳስሮ በጋራ ሆነን ነገን ለመለወጥ ትውልዱን የተሻለ ለማድረግ ኃላፊነታችን ለመውጣት መወሰን እንደመጨረሻ ሐቂቃ እናንተ ናችሁ የዚህ ኡማ ተስፋ ይሄንን ማሙ ይሄ ማህበረሰብ መዳኑ መጥፋቱ ያጣውንም ነገር ማግኘቱ የተሻለ ነገር እንዲኖረው ማድረጉንም ትችላላችሁ እንችላለን ብላችሁ ተነሱ እንደምትችሉም እመኑ አላህ Subhanahu Wa Ta'ala ከአቅማችን በላይ ያመጣው ነገር የለም የማንችለው ነገር የለም ለዛ ደግሞ ስንተባበር በጋራ መስራት ስንችል ደግሞ ውጤት እናመጣለን እነዚህ ደግሞ አመለ ኸይሮች የተባሉት ስራዎችን በእስልምና ታሪክ ውስጥ በጣም ብዙ ቦታ ላይ ታገኙዋቸዋላችሁ ሰዎች ዲንን ፈልገው ማህበረሰብን እንታደጋለን ብለው ለማገዝ ይሄዱባቸው ርቀቶች የሰሯቸው ስራዎችና ውጤቶች አላህ ዘንድ ያላቸው ደረጃዎች ቅድም ብዙ ነገር መሐመድ ሲነካካ ስለነበር እንዳያችሁት ነው ስትኖር ስለ ሰው ዘር ነው የምትጨነቀው ስለሆነ ዲን ስለያስከው እስልምና ምናምን አይደለም የተላከነውኛ ከዛ ከጠባቡ ሰፊው ላይ ስለሆነ ስለ ሀገር ስለ ኡማ ስለ ማህበረሰብ ስለ ሰው ዘር በአጠቃላይ ነው መዳንን መፍትሄን ሆነ መምጣትን የምታስበው ያን ሐላፊነት ያን ስሜት ይዞ ማሳደግ መንቀሳቀስ ይፈልጋል ደሞም ትችላላችሁ በዚህ እርግጠኞቹ አንድ ታሪክ ልንገራችሁና ልቋጭ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባንድ ወቅት አንድ አይሁድ ነብዩን ለመግደል ጦር ያዘጋጀ እንደሆነ ወደ 4000 ጦር አዘጋጅቶ እየተዘጋጀ እንደሆነ ሰሙ የመረጃ ሲደርሳቸው ነብዩ ሰለላሁ ዐለይሂ ወሰለም መረጃው ትክክለኛ መሆኑን ለማጣራት ሶስት ሰዎች መረጡና ላኩ ሶስት ወጣቶችን ነው የመረጧቸው ምን ላይ ነው ያለው የሚለው ከነዛ ከሶስት ወጣቶች አንዱ በተለየ ሁኔታ ጉዳዩን ማጥናት ብቻ አይደለም መረዳት ብቻ አይደለም ያለበትን ደረጃ ማወቅ ብቻ አይደለም በጥቢ የሚያቃት ያጠባቸው አይሁድ እናት ነበረችና እሷን ተጠቅሞ ሰውየው ጋር ያለኝን መረጃ ልስጠው ስለ ሙሐመድ ለሱ የሚጠቅመው መረጃ ብሎ ውስጥ ሰርጎ ገብቶ በጨለማ እሱን ገድሎ አንገቱን ቆርጦ ለነብዩ ዘላቸው መጣ ሰላቱ አይሰለም ነብዩ ሰለላሁ ዐለይሂ ወሰለም መረጃ ሲጠብቁ ያ የሙሽሪኮች ያ ነብዩን ለመግደል እየተዘጋጀ ያለ ሰው እርምጃ ተወስዶበት ሲመጣ በጣም ተገረሙ አው ፈአልተ አሉት ሰራው አሉት አው እንደዚህ አደረከው ይሄን አደረኩ ያ ረሱላህ አላቸው انتظرني لحظه حتى اجيب لك الحضايا من البيت ጠብቀኝ ከቤት ሀዲያ ይዤልህ ልምጣ አሉት ነብዩ ከቤት ይዘውለት የመጡት ሀዲያ በትር ነው ነብዩ ሰለላሁ ዐለይሂ ወሰለም ያችን በትር ሰጡት እቺን በትር ያዛት يوم القيامه ስታገነኝ ትመልስልኛለህ ጀነት ይዤ እገባለሁ አሉት ረሱል አሚን ሰለላሁ ዐለይሂ ወሰለም
በእያንዳንዱ ህይወታችን ውስጥ ይህን የተበላሸ ነገር በማስተካከል ማህበረሰቡ ላይ የመጣውን ፈተና በመታደግ ችግሮችን በመቅረፍ መፍትሄ ሆነን እንቅረብ። መጨረሻችን ይሄ ነው። ይሄን ነው በዛ ስሜት አይቻልም የሚለውን ስሜት እንዳያችሁት ነው። የሚቻሉ ነገሮች ናቸው። ይሄ ብዙ ጊዜ እናገራለሁ። እኔ በአንድ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጦርነት ላይ አንድ ሰላይ ተመልክተው ሰላይ ሲሏቸው የላኳቸው ሰሃባዎች አሉ አይደል? ሰላይን ይዞልኝ የሚመጣ ማን ነው? ጀነት ቃል ምገባለት አሉ። እና ሰላዩ ነው ጀነቱ። እሱ ማለት ጀነት ነው። እና ፈረሱም በፈረሱ ግመል ያለውም በግመሉ ሲሮጡ ግመልም ፈረስም የሌለው ሰሃባ ግን ቃል የተገባው ጀነት ስለነበር ምን ያድርግ? መጠበቅ ነው ያለበት፣ መሮጥ ነው እነሱ ጋር። ፈረሱንም ልቡ እስኪፈርጥ ድረስ ሮጦ ፈረሱንም ግመሉንም ቀድሞ ስሜቱ ያ ስለሆነ እነሱ ፈረስ ይዘዋል ተማምነዋል፣ ግመል ያዘውም ግመሉን ተማምነዋል። ይሄኛው ግን ጀነቱን ሁለቱንም ቀድሞ ሰውየውን ያዘው። ከፈረስም ከግመልም ቀድሞ ይዞት እየተመለሰ ይባላል። መንገር ላይ ሰውየው ሊያመልጠው ሲል ወላሂ ያለቀህም ጀነቴ ነው ያለው። እንዴት ሆኜ እንዳያዝኩ አታውቅም። ግን እሱ ነው ጀነቱ። እሱን ይዘው የመጣ ጀነት አለው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አሁን እንደሚቻል ከሁሉም በላይ ማድረግ ትችላላችሁና የማይቻል ነገር አለ ብላችሁ እንዳታስቡ። እዚህ ምድር ላይ ትችላላችሁ። ይሄን ስሜት ይዛችሁ ነጋችሁም በአኺራ አላህ ፊት የሚጠብቃችሁን ነገር በማሰብ አላህ ፊት ይዘነው የምንቀርበው ነገር ማናፍርበት ነገር አንገታችንን ቀና የምናረግበት ነገር ነብዩ ሰለላሁ ዐለይሂ ወሰለም ስንገናኝ ያ ረሱላህ ይሄን ሐዲስ ሰምቼ ይሄን ቃሉን ይሄን ታሪኩን ሰምቼ ይሄን ስራ ሰርቼ መጣሁ ብለን ይዘን የምንቀርብበት ነገር አያጓጓን? አያስናፍቀንም? ለዛ ነው እንችላለን። ትንንሽ የሚመስሉን የማይለወጡ የሚመስሉን የማይቀየሩ የሚመስሉን ነገሮች ሁሉ ይቀየራሉ። ታሪክ ቀይሯል። ቅድም እንዳልኳችሁ ቁጥር እንዳታስቡ። አረቅ እኔ ከዚህ ኡማ የምፈልገው እንግዲህ ዶክተር ቢላልም ያንን ነው የሚፈልገው በእርግጠኝነት 2% ሰዎች ብቻ 2% ወጣቶች ከነቁ ይሄ ኡማ ተስፋ አለው። ከ120 ሚሊዮን የኢትዮጵያ ህዝብ 2% ስንት ነው? 2% ይመጣው አስቡት። እቺ ሀገር ምን ልትሆን እንደምትችል እነዛ 2% የገባቸው የተረዱ የተሰባሰቡ ልቦች አንድ ሐሳብ ያላቸው በጋራ ለመስራት የወሰኑ ሰዎች ከመጡ እቺ ሀገር ሁሉንም ነገር ትሆናለች። ይሄው ነው ዓለም የተቀየረበት ታሪክ። መሆን ትችላላችሁ፣ መለወጥ ትችላላችሁ። በዚህ መንፈስ ተንቀሳቀሱ። ኢንሻአላህ ብዙ ነገር እናንተን እንጠብቃለን። በሐያት ያለን ብዙ ነገር ታሳዩናላችሁ ኢንሻአላህ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።